ከባድ ማስጠንቀቂያ ለዴቭ ሩታ ላከች። ትላንትና ከሄርሜላ አጠገብ እንዳትደርስ አንተና ሩታ ምን እንዳደረጋችሁት አይታወቅም። ምክንያቱን ግልጽና ግልጽ አድርገህ እንድታስረዳኝ እፈልጋለሁ። ሄርሜላ አርፋችሁ ካልተቀመጣችሁ ደግሞ ጉዳዩን ወደ ሕግ እወስደዋለሁ ብላለች በማለት ያንን መልእክት ስለአየች ያንን መልእክት ደግሞ በጽጌም የተናገረችዋል። በጽጌ ቻናል ላይ አርፈው ቢቀመጡ ይሻላል። እኔ እንደ ጥፋተኛ አድርገው አይውቀሱኝ። እኔ ንጹህ ነኝ ባልንም እኔ አላደረኩትም። እንዴት በባሌ ላይ ይህንን ክፋት አደርጋለሁ በማለት ሩታ ተናግራለች። ዴቭ በዚህ ልክ ደግሞ የወረደ ሰው መሆንህን አላውቅም ነበር፣ በጣም አዝኜብሃለሁ ብላ መልእክት ልካለታለች። ኤፋን አገኝቶት ለኤፍሬም እየነገረው እንግዲህ በጣም የሚገርም አንድ እንደ ታላቅ ወንድም ያልተጠበቀ ንግግር ነበረ እየተናገረ የነበረውና ኤፍሬም ትንሹ የሚበልጠውና እንዲሁም ደግሞ ኤፍሬም በንግግሮች ከማንኞቹም እንኳን እየተሻለ እንደሚናገር ግልጽ ነው። ምክንያቱም እሱ ትንሹ ሆኖ ሀሳቦቹ ጎልተው በጣም ለብዙዎቹ የሚያስገርም ንግግር ነው የሚናገረው። ምክንያቱም በቃ ሁለቱ አንድ ጋር እንዲሆኑለት የሚፈልግና በእነሱ መካከል ጣልቃ የሚገቡ ሰዎችን ደግሞ እንደማይፈልግና መሆን እንደሌለበት ይህንን ግልጽ አድርጎ የሚናገር ነው ማለት ነው። ታዲያ ሩታ ያስከፋትና ያናደዳት ነገር ደግሞ የዴቭ ንግግር ነው። ምክንያቱም አሁን ልጁ ጥሩ ላይ ስለሆነ ለዚህ መስዋዕትነት የከፈለችው ደግሞ ሄርሜላ ናትና ከሄርሜላ አጠገብ እንዳትደርስ፣ ስለ ሄርሜላ እንዳትናገር፣ ሄርሜላን ሄደህ አንድ ነገር እንዳትላት። በዚያ ምክንያት ደግሞ እሷ አንድ ሰው ወደ እኔ መጥቶ ቢናገረኝና አንድ ነገር በእኔ ላይ ቢያደርግ እኔ እርምጃ እወስድበታለሁ ብላ ለዴቭ ስለነገረችው ዴቭ ቀጥታ ሄዶ ታናሽ ወንድሙን ተናግሯል። በኋላ እስር ቤት ብትገባ እኔ ኃላፊነትን አልወስድም፣ አስቀድሜ ልንገርህ ብዬ ነው ብሎ ተናግሯል ማለት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ቤተሰብ ለቻናሉ አዲስ ሲሆናችሁ ቤተሰብ እየሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ በጣም መቼም የሚያልቅባቸውና በቃ መድረሻው ያልታወቀው ስራቸው የነሩታ እንዲሁም ደግሞ ለሩታ አለሁልሽ ብሎ የድሮ አፍቃሪሽ እንዲሁም አፍቃሪሽ ነኝ ብሎ የመጣው ዲያስፖራው ደስታ እስኪ ሩታ ስታለቅስ ሊያት፣ እስኪ ሩታ ስትከፋ ሊያት፣ እስኪ ሩታን ማንኛችሁ ናችሁ በመጥፎ ንግግር ልታዩት የምትችሉትና እኔ አለሁልሽ ከጎንሽ ነኝ እኔ እያለሁልሽ ምንም ሊከፋሽና ልትበሳጭ አይገባም። አብርሃምን ታዩሺ የእሷ ይሁን ትውሰደው ይጥቀማት፣ ግን እኔ ደግሞ ያንቺ ትክክለኛ የህይወትሽ አጋር የምሆነው ባልሽ እኔ ነኝ አለ ደስታ። ሩታ እንግዲህ ካለችበት ውስጥ ደግሞ ደስታ ደርሶላታል ማለት ነው። ደስታ ደርሶላት ሊያተርፋት ነው። በቃ እንባዋ ሊታበስላት ነው። ግን እሷ ወደ እሱ ጋር የሆነችው ወይንም አብርሃምን እየተከራከረች ወይንም አብርሃምን ለአብርሃም እውነትና ግልጹን ነገር ልትናገረው የፈለገችው ለልጇና ለልጇ ብቻ እንደሆነ ወንድሟ ካሌብ ተናግሯል ማለት ነው። ያም ደግሞ እነ ፈረንጁ ሁሉ ያው ሩታ መልካም እንደሆነች እንደገና ደግሞ በቃ ልጅቷን በዝልክ ውሸተኛ አድርገው እንዳይፈርዱባትና እንዲያውቁ ተናግሯል ማለት ነው። ቤተሰብ ታዲያ ሄርሜላ እንዴት ዛሬም ተስፋ አልቆረጠችም? ሄርሜላ እንኳን ዳንክልኝ እንጂ የኔ ሸበላ፣ የኔ ጀግና፣ የኔ ጠንበለል፣ የኔ መልከ መልካም ጎብላላ እያለች እያባበለችው ትገኛለች ማለት ነው። እንደው ሄርሜላ ማለት ነው ሄርሜላ እዛ ባባ የሚለው ልጅ እያለ ማለት ነው አንቺ ባሌ ማለትሽ ሸም አይሆንም? እንደው ሸም አይሆንም? ኧረ ሸም ነው። ሩታም የልጅ አባት ነው ብላ እውነቱን ስትናገር፣ አንቺ ደግሞ ባልሽ ባሌ ሆኗል ብለሽ ግግም ማለትሽ ይህ ተገቢ ነው ወይ? ይሄ በጣም ነውርና ሸም ነው ማለት ነው። እሺ ሌላው ይቅር። ለአብርሃም ወንድም መልሰሽ አንደኛውን ወንድም ደግሞ
በህግ አሳስረዋለሁ ካላረፈ ስሜን እንዲያነሳ ብለሽ መላክሽ ተገቢ ነው? ይሄ በጣም ሸም ነው ማለት ነው። ከአቤላ ጋር የሰራሽው ስህተት ደግሞ ይህንን ሩታን ወንጀለኛ ለማስባልና በእሷ ላይ ለማስፈረድ የሰራችሁት ሴራ ስለሆነ ተጠንቅቆ ይታወቃል ማለት ነው። ምክንያቱም አቤላ እያስመሰለ ወደነ ኤፍሬም በኩል ሆኖ ነበረ ማለት ነው ቤተሰብ እና ያንን ደግሞ ከነሱ እውነትን አገኘሁ በማለት አንጥቶ ትክክለኛ መረጃ አቤላ አግኝቷልና እንደው አንዳንዴ ልትናገሩት ግራ የሚያጋባ ንግግር ነው የሚሰሩት እና ያንን ፍርድ ደግሞ በሩታ ላይ እንዲፈረድባትና በሩታ ላይ ሌላ ሴራ እንዲፈጸም ሊያደርጉ ነው ማለት ነው ቤተሰብ። በጣም ያሳዝናል። አይገርምም? ይሄን ውስብስብ ስራችሁን ማለት ነው ይሄ ፓርቷን ፓርትቱ እያላችሁ እየተቀባበላችሁ የምትሰሩትን ሙዳችሁን ማለት ነው እዛው ማለት ነው እኛ እናውቃለን ማለት በቃ ሄርሜላም ተፋጅ። አሁን ደግሞ ደስታ መጥቶልኛል ብለሽ ደስ እንዳይልሽ ማለት ሩታን ይወስድልኛል ብለሽ አስበሽ ከሆነ ውሸት አይወስድልሽም ማለት አብርሃም የሩታ ብቻ ስለሆነ ደስታ አፍቃሪ እንጂ ባሏ ሊሆን አይችልም ማለት ነው። ይሄን ጠንቅቀሽ እንድታውቂ። አንቺ ደግሞ እዛው አቤላ ብለሽ የለ እዛው ከአቤላ ጋር ተሞዳሞጂ ማለት ነው። እዛው አቤላን ጠቅልሌ። ስለዚህ በቃ ልጅቷን ተፋቷት፣ ከሩታ ራቁ፣ እነሱ ይኑሩበት ማለት ነው። ብዙዎቹ ሩታን ይሰድቧታል። ባሏ እኮ ነው የልጁ አባት እኮ ነው። እንዴት እንደዛ እስከምታለቅስ ትነገራለህ? አንቺ መድኃኒት አድርገሽበት፣ አንቺ ሴረኛ፣ አንቺ ባለጌ፣ አንቺ መጥፎ ከእፋ ጋር ያደረጋችሁበት ነገር። እሺ ያየ ሰው አለ እንደው ባይን ሰው ባይኑ በብረቱ አይቷል ይህንን ሲፈርድ እንኳን ይህንን ለማለት እኔ ራሱ ያወሩትን ነው አይደለም ማወራው። ስለዚህ ከራሴም ጨመርመር እያደረኩ ነው ማወራው እውነት ስነግራችሁ ማለት ነው ቤተሰብ። እውነት ሳይታይ ባየነው ብቻ ነው አይደለም። ስለዚህ ሳታዩ አትፍረዱ፣ በሰው ላይ ሳታዩ አትፍረዱ። ይሄ በጣም ነውር ነው ማለት ነው። ስለዚህ ብዙዎቹ ሩታን አድርገሽበት፣ እሺ ምንድን ነው ያደረገበት? ባሏ ነው፣ ቢጣሉ ይታረቃሉ። የልጁ አባት ነው፣ አይለያዩም። ግን ይህን ያህል በሰው መፍረድና እሷን ማስለቀስ ተገቢ አይደለም ማለት ነው። ጽጌም ደግሞ ምን ልሰበስብና ምን ኢንፎርሜሽን ከሷ ልትወስድ እንደመጣች ባይታወቅም ነገሩ ይደረስበታል። ምክንያቱም አንድ ቀን ብቅ አላለችም ሩታ ስትጎዳ ስታለቅስ፣ አብርሃም ታመመ ሲባል አልደረሰችም። ስለዚህ የት ከርማ ነው አሁን ብቅ ያለችው? ከማንኞቹ ለመሆን ነው? ምን ልትፈጥር ነው? ምን ነገር ልትሰበስብ ነው? ስትንጦለጦል መታ እሷን ደግሞ ያገኘቻት ማለት ነው። ቤተሰብ እንግዲህ ያልቅባቸው እነሱ ነገር ማለት ነው። እና ቀጣይ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለው ቤተሰብ። ባይ ባይ።